ሁኔታቸው የጎበጡ ያዘኑ ጫና የበዛባቸው ምናምን ነው የሚመስልና እንዳልኩ ኮንቪኒየንሱ ያለውም ሰው ጭምር ነው እንደዛ የሚሆነውና ለምን ይመስላል ከአባቶቻችን ዘመን አንፃር እንደዚህ አይነት ነው እየኖርን ያለው? ለምን ለሚባለው ለመልሶቹ ብዙ አይነት ኤሌመንት ያላቸው ብዙ ቫሪያብልስ ሊኖሩ ይችላሉ፣ ወይም ደግሞ አስተዋጽኦ የሚያደርጉ ነገሮች ገባሮች ሊኖሩ ይችላሉ። ግን እኔ አንድ የሚታይ ትልቁ ነገር በተደጋጋሚ የማነሳው ነገር ለእኔ የሚታየኝ እንግዲህ ብዙዎቻችን ግሬትፉል አይደለንም በህይወታችን፣ አናመሰግንም። ሁል ጊዜ የጎደለንን ነው የምናየው። ኤቭሪዋን ላይክ ኦልሞስት ሁሉም ማለት ይችላል። ሚሊዮነሩም የሚሊዮን ጭንቀት አለበት፣ ቢሊዮነሩም የቢሊዮን ጭንቀት አለበት፣ ድሃውም ጭንቀት አለበት። ኤቭሪዋን ያለበት ህይወት እንዳው አጠገቡ ካሉት ተወውና ከትላንቶቹ እንኳን በብዙ ይሻላል ላይ ወደፊት እንኳን ለመቀጠል ነገ የተሻለ ነው፣ የነገ ቀን የተሻለ ቀን ይመጣልኛል ብሎም ተስፋ ያደርጋል። የባሰ ይመጣል ብሎ ጭንቀት የሚያስብ ጎተራውን የሚሞላው የባሰ ቀን ይመጣል ብሎ ነው። የተሻለ ቀን ይመጣል እንኳን ብሎ አይደለም የሚያስበው። ስለዚህ የተሻለ ቀን ይመጣል ብሎ ሳይሆን የባሰ ቀን ይመጣል፣ ዛሬ የባሰ ነው፣ እንደገና ነገ የባሰ ቀን ይመጣል። ሁሉ ጊዜ ሀሳቡ የባሰ ቀን ነው። ይሄ ሰውዬ በባሰ ነገር ነው የተከበበው። አስብ፣ እሱ ግሬትፉል የሚሆንበት ነገር የለም። ሌላውን ነገር እችን የመሰለች ስንፋ ስላለች እንኳን ግሬትፉል አይደለም። የእሱ ቢጤት ልጆች እኮ የሉም ዛሬ፣ መተንፈስ አይችሉም። ምስጥ እየሮጠባቸው ነው ላቸው ላይ። ግሬትፉል ፎር ዳት ላይፍ